በታሪክ 14ኛ ግንኙነታቸው ነው ከ2008 ጀምሮ በመጨረሻው ጨዋታ በሸገር ከተማ ለባዶ መሸነፉ ይታወሳል። ዮሴፍ ቀጥታ የተመታ ኳስ ምናልባት ጎል ከጨዋታ ውጪ መስፍን ታፈሰ። ፍራኦል ረጃጅም ኳሶች ምናልባት አቤል ሳይ ያምቢውን ግን ሄኖክ አርፍጮ ሄኖክ በዚህ ሰዓት ሌላ ጎል ማግባት ሙከራ እዛው ነው ኳሱ የሚገኘው። ሄኖክ ቶለት ሄዷል። እዮብ ጥሩ መከላከል ነው ብሩክ ለላይ ማዘን ፍራኦል ምናልባት የመጀመሪያ ጎል ስዩም ከበደ ቀድሞ የሲዳማ ቡና አሰልጣኝ እንደነበር ይታወሳል። ሄኖክ አርፍጮ የመጀመሪያ ጎል ፍለጋ በዚህ ሰዓት ዳግም ሌላ ከጨዋታ ውጪ ግን በሃዲያ በኩል ሌላ አስደናቂ ማጥቃት እንቅስቃሴ የመስፍን ሙዜ ስተት ይታከለበት ዮሴፍ በኩል ቀዳሚውን ቦታ ይወስዳል። በዚህ ሰዓት እዮብ ምን ሊያደርገው ይችላል? እዮብ ያም ቢሆን ግን ብሩክ የመጀመሪያ ጎል ሀዲያ ሆሳዕና ሊያገኙ ከጫፍ ደርሰው ነበር። ግን ውጤት ላይ የሚገኘው ሁለቱም ቡድኖች ጨዋታ ምናልባት በዚህ ሰዓት መስፍን ታፈሰ ወርቃማውን እድል መጠቀም አልቻለም። ጭድቅ መስፍን ታፈሰ ጸጋብ ኳሱን መቆጣጠር አልቻለም። መስፍን ጥሩ አቅርቦት ነው። አቤል ሁለተኛ ከጨዋታ ውጪ ሲዳማ ቡና ምናልባት ጎል እዮብ ሀዲያ ሆሳዕና ህልማቸውን እየኖሩ ይገኛሉ። ደስታ ዋሚሾ እጅግ በጣም አስገራሚ ጎል ነው ያስቆጠረው። አራተኛ የሊግ ጎል። በሲዳማ ቡና እየሆነ ያለው ነገር ምንድን ነው? ደስታውን እየገለጸ ያለበት መንገድ ትኩረትን ይስባል። ደስታ ለሀዲያ ሆሳዕና ደጋፊዎች ደስታ ሰጥቷቸዋል። አሁን መከላከል ከማጥቃት ሆኗል እንቅስቃሴው። ተመስገን ብርሃኑ ጡሚሶ ምን ሊያደርገው ይችላል? ሁለተኛ ጎል ሀዲያ ሆሳዕና። እዮብ ኳሱን መቆጣጠር አልቻለም። ታሪኩ ጸደቀ ቻንሲ ሱራፌል ዳኛቸው ብሌስኔጎ በተደጋጋሚ ኳሶቹ ይበላሻሉ። ስህተት ነው ግብ ጠባቂው ሱንድሪሶ የፈጸመው። ሌላ ጎል ማግባት ሙከራ ሲዳማ ቡና እያጠቃ ነው ያለው።